ሰላም ጤና ይስጥልን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለቤጂንግ ያስተላለፉት ከባድ ችግሮች ይገጥማቸዋል የሚለው ማስጠንቀቂያ የዓለምን ፖለቲካዊ ውጥረት ወደ አዲስ ምዕራፍ አሻግሮታል። ይህ ማስጠንቀቂያ የመጣው ቻይና ለኢራን እጅግ ዘመናዊ የሆኑ የጦር መሳሪያዎችን በተለይም የራዳር ስርዓቶችንና የረጅም ርቀት ሚሳኤል መከላከያዎችን ለማቅረብ እየተንቀሳቀሰች መሆኑን የሚጠቁሙ የስለላ መረጃዎች በወጡበት ወቅት ነው። ትራምፕን እርምጃ የሚቃወሙት በኢኮኖሚ ማዕቀብ ብቻ ሳይሆን ቻይና በአሜሪካ የሚመራውን ዓለም አቀፍ የንግድ ስርዓት እንዳትጠቀም በማገድ ጭምር መሆኑን ግልጽ አድርገዋል። ቻይና እነዚህን የጦር መሳሪያዎች በሚስጥር መንገዶች በተለይም በሶስተኛ ወገን ሀገራት ወይም በሲቪል ንግድ መርከቦች ስም ለኢራን ለማድረስ የምታደርገው ጥረት በመካከለኛው ምስራቅ ያለውን የአሜሪካን ወታደራዊ የበላይነት አደጋ ላይ የሚጥል ነው እያሉ ነው። ይህ ሁኔታ በዋሽንግተንና በቤጂንግ መካከል ያለውን ፍጥጫ ከንግድ ጦርነት ወደ ቀጥታ ወታደራዊ ስጋትነት የቀየረው ሲሆን ቻይና ለኢራን የምትሰጠው ማንኛውም ወታደራዊ ድጋፍ በታይዋንና በደቡብ ቻይና ባህር ላይ ለሚኖረው ግንኙነትም ትልቅ ተጽዕኖ ይኖረዋል። እስራኤል በካስፒያን ባህር ዳርቻ በሚገኘው የኢራን ስልታዊ የአንዛሊ ወደብ ላይ የፈጸመችው ጥቃት በብዙ የጂኦፖለቲካ ተንታኞች ዘንድ እንደ ትልቅ ታሪካዊ ስህተት እየተቆጠረ ነው። ይህ ወደብ የኢራን ንብረት ቢሆንም በሩሲያ ቁጥጥር ስር ባለው የካስፒያን ባህር ላይ የሚገኝና ሩሲያን ከህንድና ከፋርስ ባህረ ሰላጤ ጋር የሚያገናኘው የሰሜን ደቡብ የንግድ ኮሪደር ዋነኛ አካል ነው። እስራኤል ይህንን መሰረተ ልማት በመምታቷ ጦርነቱን ከኢራን ድንበር አውጥታ በቀጥታ ወደ ሩሲያ ስልታዊ ጥቅም ቀጠና ውስጥ አስገብተዋለች። ፕሬዝዳንት ቭላድሚር ፑቲን ይህንን ጥቃት እንደ ግል ትንኮሳ የቆጠሩ ሲሆን ሩሲያ በካስፒያን ባህር ላይ ያላትን የባህር ኃይል የበላይነት ተጠቅማ በምላሹ የንግድ መርከቦችን የመዝጋት ወይም የእስራኤልን ስልታዊ አጋሮች ዋጋ የማስከፈል አቅም አላት። ይህ ጥቃት እስራኤል በጋዛና በሊባኖስ የገጠማትን ወታደራዊ ቀስ ለመሸፈን ያደረገችው የተስፋ መቁረጥ እርምጃ እንደሆነ የሚገልጽ መሆኑ እየተነገረ ነው። ሞስኮ አሁን እስራኤልን በሶሪያ አየር ክልል ውስጥ እንዳትንቀሳቀስ የማገድ ወይም ለሂዝቦላ ከፍተኛ ቴክኖሎጂ ያላቸውን መሳሪያዎች የማቅረብ ሙሉ መብት እንዳላት እንዲሰማት አድርጓታል። ከሁለት ዓመት በፊት ሩሲያ ለኢራን አቅርበው የነበረውና ከሰሜን ኮሪያ ጋር ካደረገችው ጋር ተመሳሳይ የሆነው የጋራ መከላከያ ስምምነቱ በወቅቱ በኢራን በኩል ውድቅ ተደርጎ ነበር። ኢራን ያን ጊዜ ስምምነቱን ያልተቀበለችው ከምዕራባውያን ጋር ያላትን ግንኙነት የማሻሻል ተስፋ ስለነበራት ነው። ነገር ግን አሁን ያለው ሁኔታ በተለይም በእስራኤል የሚሰነዘሩ ተከታታይ ጥቃቶችና የአሜሪካ የማያወላውል ድጋፍ የቴህራንን አመለካከት ሙሉ በሙሉ ቀይሮታል። አሁን ኢራን የህልውና አደጋ እንደተጋረጠባት ስለምታምን ከሩሲያ ጋር የሚደረገውን ወታደራዊ ውል በደስታ ለመቀበል ተዘጋጅታለች። ይህ ስምምነት ከተፈረመ በኢራን ላይ የሚሰነዘር ማንኛውም ጥቃት በሩሲያ ላይ እንደተሰነዘረ ጥቃት ይቆጠራል። ይህ ማለት ሩሲያ የኒውክሌር ኃያልነቷን ተጠቅማ ኢራንን የመከላከል ግዴታ ይኖርባታል እንደማለት ነው። ሩሲያ ለሂዝቦላ የኤስ-300 ሚሳኤል መከላከያዎችን ለመስጠት የምታደርገው ዝግጅት በሰሜናዊ እስራኤል ያለውን የአየር ላይ የበላይነት ለአንዴና ለመጨረሻ ጊዜ የሚቀይር ሲሆን ይህ ደግሞ እስራኤል ለዘመናት የገነባችውን ወታደራዊ ስትራቴጂ ሙሉ በሙሉ የሚያፈርስ ነው። የሩሲያው ፕሬዝዳንት ቭላድሚር ፑቲን በቅርቡ የሰጡት መግለጫ ማንኛውም ዓለም አቀፍ የተኩስ አቁም ስምምነት ከአሜሪካና ከኢራን ወቅታዊ ግንኙነት ጋር የተያያዘ መሆን አለበት የሚል ነው። ፑቲን የትራምፕ አስተዳደር በቴህራን ላይ የሚከተለው ጥብቅ አቋም ለቀጠናው መረጋጋት አስፈላጊ እንደሆነ ቢገልጹም ይህ ግን አሜሪካን ወደማትወጣበት ዲፕሎማሲያዊ ወጥመድ ውስጥ እየከተታት እንደሆነ ተንታኞች ይናገራሉ። ዋሽንግተን በአንድ በኩል እስራኤልን ለመደገፍ በሌላ በኩል ደግሞ ከሩሲያና ከቻይና ጋር የሚመጣውን ቀጥተኛ ግጭት ማስቀረት አለባት። ሩሲያ ይህንን አጋጣሚ በመጠቀም በመካከለኛው ምስራቅ የሚፈጠረውን አለመረጋጋት ለአውሮፓ ጦርነት እንደ መጠቀሚያ እያደረገችው ነው። ኢራን ለሩሲያ ዲፕሎማሲያዊ ድጋፍ ምስጋናውን እያቀረበች ሲሆን የሚያሳየው የምዕራባውያንን የበላይነት እያከተመ መሆኑና አዲስ የኃይል አስተላለፍ ሩሲያ፣ ቻይናና ኢራን የሚመሩት እየተፈጠረ መሆኑን ነው። በዚህ አዲስ የኃይል ሚዛን ውስጥ አሜሪካ የምትወስደው ማንኛውም ወታደራዊ እርምጃ ከኢራን ባለፈ ከሌሎች ሀያላን ሀገራት ጋር ቀጥተኛ ጦርነት ውስጥ ሊከታት ይችላል እንደማለት ነው። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የነበረው ወታደራዊና ዲፕሎማሲያዊ ፍጥጫ እጅግ በከረረበት በዚህ ወቅት በቴህራን ላይ የሰነዘሩት አስተያየት ዓለምን አስገርሟል።
ትራምፕ ኢራናውያን ምርጥ ተደራዳሪዎች ሲሉ አሞካሽተዋቸዋል። በተቃራኒው ደግሞ ደካማ ተዋጊዎች ሲሉ ዝቅ አድርገዋቸዋል። ይህ ንግግር በኢስላማባድ ሊደረግ የታሰበው የዩኤስ ኢራን ንግግር መክሸፉን ተከትሎ የመጣ በመሆኑ ጉዳዩ ከመደበኛ ፖለቲካዊ መግለጫነት አልፎ ትልቅ የስትራቴጂ ለውጥ መኖሩን ይጠቁማል። ዛሬ ከመጋረጃው በስተጀርባ ያለውን እውነትና ትራምፕ ይህንን ያሉት ለምን እንደሆነ በዝርዝር እንመለከታለን። መጋቢት 28 ቀን ፕሬዝዳንት ትራምፕ ለጋዜጠኞች በሰጡት መግለጫ ላይ ነው ይህንን ቦምብ የመሰለ ንግግር የተናገረው። ትራምፕ እንዳሉት ከሆነ ኢራን በታሪኳ ጦርነት አሸንፋ አታውቅም፣ በድርድር ግን ተሸንፋ አታውቅም። ኢራናውያን በጦርነት ረገድ እጅግ ደካማ ቢሆኑም በድርድር ጠረጴዛ ላይ ግን ወደር የማይገኝላቸው ምርጥ ተደራዳሪዎች ናቸው ሲሉ ገልጸዋቸዋል። ይህ አስተያየት ብቻውን አልመጣም። ትራምፕ አክለውም በአሁኑ ወቅት በኢኮኖሚ ማዕቀብ ክፉኛ የተጎዳችው ቴህራን አዲስ ስምምነት ለማግኘትና ካለችበት ማነቆ ለመውጣት ዋይት ሀውስን እየለመነች መሆኑን በልበ ሙሉነት ተናግረዋል። ይህ ንግግር የተሰማው በፓኪስታን ዋና ከተማ ኢስላማባድ በኩል ሊደረግ የነበረው ሚስጥራዊ ወይም ከፊል ሚስጥራዊ ግንኙነት ስኬታማ ሳይሆን ቀርቶ ተቋርጧል ከተባለ በኋላ ነው። ለዓመታት ሁለቱ ሀገራት በሶስተኛ ወገን አማካይነት ለመደራደር ቢሞክሩም የአሁኑ ጥረት መክሸፉን ግንኙነቱን ወደ አዲስ ምዕራፍ አውጥቶታል። ትራምፕ የንግግሮቹን መክሸፍ እንደ ውድቀት ሳይሆን አሜሪካ በድርድር ጠረጴዛው ላይ ያላትን የበላይነት ለማሳየት ተጠቅሞበታል። ፕሬዝዳንቱ እኛ የምንቸኩልበት ምንም ምክንያት የለም ማለታቸው ኢራን ጫናው በበረታባት ቁጥር ይበልጥ ምቹ የሆነ ስምምነት ይዛ ትመጣለች የሚል እምነት እንዳላቸው ያሳያል። አሜሪካ በኢራን ላይ የጣለችው የነዳጅና የፋይናንስ ማዕቀብ የሀገሪቱን ኢኮኖሚ እያዳከመ ይገኛል። ትራምፕ እየለመኑ ነው ማለታቸው ይህ ማዕቀብ ውጤት እያመጣ መሆኑን ለደጋፊዎቻቸው ለማሳየት ነው። ሆኖም የኢራን ባለስልጣናት ይህን ንግግር እንደ ስድብና ዝቅ አድርገው የመመልከት ተግባር ነው የቆጠሩት። እንዲህ አይነቱ ንግግር በክልሉ ያሉ እንደ እስራኤልና ሳውዲ አረቢያ ያሉ የአሜሪካ ወዳጆችን የሚያበረታታ ቢሆንም ኢራን ደግሞ በምላሹ በሆርሙዝ ባህረ ሰላጤ ወይም በሌሎች የውክልና ጦርነቶች አማካይነት የአሜሪካን ጥቅም እንደምትመታ ሊገፋፉ ይችላሉ። ወደፊት ምን ይጠበቃል? ትራምፕ አንቸኩልም ማለታቸው እስከሚቀጥለው የአሜሪካ ምርጫ ድረስ ኢራንን በማዕቀብ የማዳከም ስልታቸው እንደሚቀጥሉ ያሳያል። ኢራን ግን በእርግጥ ትለምናለች ወይም በብሔራዊ ኩራት ተገፋፍታ ይበልጥ ጽንፈኛ ወደሆነ እርምጃ ትገባለች የሚለው የብዙ ተንታኙ ጥያቄ ነው። ሰላም ጤና ይስጥልን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለቤጂንግ ያስተላለፉት ከባድ ችግሮች ይገጥማቸዋል የሚለው ማስጠንቀቂያ የዓለምን ፖለቲካዊ ውጥረት ወደ አዲስ ምዕራፍ አሻግሮታል። ይህ ማስጠንቀቂያ የመጣው ቻይና ለኢራን እጅግ ዘመናዊ የሆኑ የጦር መሳሪያዎችን በተለይም የራዳር ስርዓቶችን እና የረጅም ርቀት ሚሳኤል መከላከያዎችን ለማቅረብ እየተንቀሳቀሰች መሆኑን የሚጠቁሙ የስለላ መረጃዎች በወጡበት ወቅት ነው። ትራምፕ ይህንን እርምጃ የሚቃወሙት በኢኮኖሚ ማዕቀብ ብቻ ሳይሆን ቻይና በአሜሪካ የሚመራውን ዓለም አቀፍ የንግድ ስርዓት እንዳትጠቀም በማገድ ጭምር መሆኑን ግልጽ አድርገዋል። ቻይና እነዚህን የጦር መሳሪያዎች በሚስጥር መንገዶች በተለይም በሶስተኛ ወገን ሀገራት ወይም በሲቪል ንግድ መርከቦች ስም ለኢራን ለማድረስ የምታደርገው ጥረት በመካከለኛው ምስራቅ ያለውን የአሜሪካን ወታደራዊ የበላይነት አደጋ ላይ የሚጥል ነው እያሉ ነው።